ተመልከቱ ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው በሳቋ ነው የምትታወቀው ኮሜዲ ነገር በጣም ያስደስታታል ግን ደግሞ ስሟ ከፓርላማ ጋር እየተነሳ ነው ለማንኛውም እስኪ ተወዳጁን ድርሹን ወደዚህ ሞቅ አርጋችሁ ጋብዟት ድርሹ ዳና ሰላም ነው ቦሲ ልጁኝ እኔ መጣሁት እዚህ ለኛ አይደል ከአንድ ከአራት አምስት ዓመት በፊት እና ከቤተሰብ ጋር እዚህ ለኛ ማዘሩላ ነበረች አዎ ተይዛስ መጣ በነገራችን ላይ ያቺኛዋን ድርሹን ነበር ቃለ መጠይቅ ያርኩት ካሁን በፊት ታቋታላችሁ እርሷ ፍንጭት ነበረ ቺኛዋን ድርሹ ደግሞ በአዲስ መልክ እንግዳ አርገናታል እንኳን አይ ብዙ ጊዜ የመለወጥ ተምሳሌት ነው ያ ፎቶ ያ በቃ ምንድነው እንዲህ አሁንስ በዚህ ደረጃ እንደገና መወለድ ይቻላል ቆዳ መገልበጥ አይና ላስጠፋ ብዙ ሞክሬ ነበር ይሄን ቪዲዮ አዎ ያ ተደራድረን ነበር ሂሳቡን ሰላልቻልኩ ነው ቪዲዮ ግን ይጣፋል በቅርቡ ነው ነገር በተባለሽ ቁጥር አይደበናታችሁ ይሄን ቪዲዮ ወይ በደንብ አርጋችሁ ለቃቆት ትላለች ያው ሰው ዘንድ አለ ይላል ያ የሰው ልጅ እኮ እንዴ ይወለዳል ለውጥ ከሌለ ከባድ ነው አዎ ያ ነው ለውጥሽ እንዴት ተገልጨዋለሽ ፋይናንሻሊ ነው ወይስ ውስጣዊ ነው ውጫዊ በሚለው ውስጣዊ እንኳን ብዙ ለውጥ ያለ አይመስለኝም ያው እንደምታውቁት ነው አዎ ውስጣዊ ያው ጨጓራሽ ድሮም ይፈጫል አሁንም ይፈጫል እንደውም አሁን ለልጆቹም ለራሱ ይዘጋል ግን በጣም ደስ ይላል ያው ለውጥ ፕሮሰስ ስለሆነ በእያንዳንዱ ቀን ራስ ላይ እየጨመርክ የምትሄደው ነገር ስላለ የሆነ ቀን ያየክ ሰው ነው እንጂ አንተ በየቀኑ ከራስ ላይ የምታየው ብዙ ለውጥ የለም ባለፈው ወንድምሽን ቢኒዳናን ቃለ መጠይቅ ሳርግላት እንደምን ከዚህ ሀገር ላይ እንደምታዩት ነው እንዲህ ተቆሬ ያመጣውትን ዶላር ሜካፕ ገዛችበት ይላል እኔ የለፈው ሰው ያለ እንጂ የኔ እምልከው ገንዘብ ባይኖር ኖሮ እኔ ነበር የምትመስለው እቺ ነበር መታወቋለች ያቺ በለፊት ያውቁ እቺ ትክክለኛ የቢኒዳና ዶላር ባይላት ኖሮ የኔናት ቆይ ዜዶ ሚልክለት ሰው የለም ገንዘብ ትላንትን ዛሬም ነገም አንድ አይነት ፊት ነው የማየው አይ ነው ዜድየማ ሸበላ ነው ያ ግን የሚገርመው እቺኛዋ ድርሹ የዚህኛዋ ድርሹ አክስት ነው የምትመስለው በእግዚአብሔር እኔ መሰለኝ እንደዛ ታበባ ብያታለሁ ያቺኛዋ እቺስ የአይን አበባ ለታበባና ለአይን አበባ በእናታችሁ በደንብ አቀባበል የአይን አበባ አዎ እንዴ የአይን አበባ አሁን ስሟ ከፓርላማ ጋር እየተነሳ አይ ነው እንዴ አበባ ግድ ነው ፓርላማ ውስጥ አዎ ያስፈልጋል ቆይ ግን የኢትዮጵያን ፓርላማ ወክለሽ ነው ድርሹና ፓርላማ በዱባይ በስመ ምንድነው እኔ ራሴ ትላንትና በቃ ከባድ ነበር የነበረው ነገር እንዴ ፕሮግራሙ የነበረው ከዚህ በፊት ኬንያ ላይ ተሳትፌ ነበር እዛ እና የሆነ መጠይቅ ነበር የሚጠይቁት የነበረው ከሴትነት ጋር ከናትነት ጋር የተያያዘ ጥያቄ ነው የሚጠይቀው ራስሽ ላይ በስራሽ ምንድነው ያመጣሽው ነገር ምናምን የሚለውን ነገር ነው የጠየቁንና እኔ ያው አሳያለሁ ከሰርከስ ቤት ጀምሮ ጂምናስቲክ ላይ ነበርኝ ላይፍ ከዛ ከልጆች ፕሮግራም ጀምሮ ደውብ ኤፍኤም በነበርኩ ሰዓት ከዛ ደግሞ እናትነቴን ጨምሮ ወደ አዲስ አበባ ስንመጣ ያለን ጊዜ ያለው ነገር አሁን የደረስንበትን ሁኔታ በደንብ የሚያስረዳ ነገር ነገርኳቸው ከዛ እንግዲህ ይመጣናል ያሉትን ሰው እጁ አድርገዋል ማለት ነው ስለዚህ ዱባይ ላይ ኢትዮጵያ ነው ክለሽ ከሚሄዱት ማለት አንዱ አንቺ ነሽ በጣም ደስ ይላል ማለት እንግዲህ ድርሹን አቃታለሁ ስንታውቅ አንድ 6 አመት 7 አመት ከዋሳ ስትመጪ ጀምሮ አይሻለሁ ለውጥሽ እድገትሽ በቃ በደብ በቅርበት ከሚከታተሉት መሃል አንዱ ነኝ በምን መተሻው
ምን አለሽ በትጋትሽ በልፋትሽ ምን ያህል ህይወትሽን ቀይረሻል እውነቱን ለመናገር ብዙ ሰዎች ስትስቂ ነው የሚያውቁት ግን ብዙ ቁም ነገር አላት ድርሹ በነገራችን ላይ እኔም ስለማቃት ነው ጥሩ እናት ነች እሱ ብቻ ሳይሆን ጥሩ ሰራተኛ ዲሲፕሊን ያላት ልጅ ነች የሥራው ባህሪ ሆኖ ሳቅ ሊበዛው ይችላልና አንዳንዶች ቁም ነገር እንደማታቂ ሊመስላችሁ ይችላል ግን በጣም ቁም ነገረኛ ነች እውነቱን ለመናገርና አንዳንዶች ግን ይሄንን ነገር ይወስዱትና ምንድነው አሁን መጫወቻ ሆነ እንደ የፓርላማ አይነት ምን ሲባል ሰማሽ አዲ ያልተባለ ነገር የለም እኔ ብዙ ጊዜ ኮሜንት ያዝናናኛል ፖዚቲቭ ነገሩን ነው ማየው ተመተናል ብዙ ያው ምቱን ለምደ ነው ስለሆነ ነው ቆዳችን ወፍራም ነው መጥተው ዱባይ ስቴጅ አሁን ዱባይ ላይ ነው የሚኖረው አንቺ ብቻ አይደል ሳትሆኚ ሌሎችም ያሉ ይመስለኛል ከአፍሪካ የሚመጡ ብዙ ሴቶች አሉ ምንድነው አንቺ ሚና ፐርሰናል ከሆነ ነገራችን ላይ መዘው ያወጡት ነገር ነው ላይክ አሁን በስራችን ኦሬዲ ዳና ኮኔክሽን ወደ 13 አመት ሊሆነው የሬዲዮ ፕሮግራም ከደቡብ ኤፍኤም ጀምሮ ማለት ነው ዋው 13 አመት ሊሆነው ነው ከዛ ዳና ኮኔክሽን ደግሞ አሁን አድጎ ፕሮዳክሽን ሆኗል የቴሌቪዥን የሬዲዮ ፕሮዳክሽኖችን ዶክመንተሪዎችን እየሰራን ያለ ነው አሁን የደረስንበትንም ሁኔታ በደንብ እናስረዳለን ማለት ነው ያኔ ከነበርንበት የጨመራችሁት ነገርስ ምንድነው የሚለው ነገር ከዛ ግን በጣም ብዙ ኔትወርክ ይኖራል ማለት ነው ከሴቶች ጋር በአለም አቀፍ ደረጃ ፕሮብሌም ናቸው ችግር ናቸው የሚባሉትን አገራችን ላይ ምን መስራት ትፈልጋላችሁ በጀት የሚያስፈልግ ከሆነ በጀት ይለቃሉ መደገፍ በሚችሉት ነገር ሁሉ ሰፖርት ለማድረግ ሬዲ ናቸው ማለት ነው የዓለምን ሴቶች የሚደግፍ ነው ፕሮግራሙ ያ በጥረት ከህይወት ጋር ታግለሽ ብዙ ለውጥ አምጥተሻል ለራስሽ አዎ አሁን አንዳንዶች ያንን መገንዘብ ያለባቸው ይመስለኛል በዋዛ ፈዛዛ የሚጠፋ ጊዜ የለሽ ተፈታፍ ነው ከዚህ ቃል ምልልስ በኋላ ራሱ አሁን ልጆች ምናምን ማለት ምትዩ ነገር አይደለ አዎ እስኪ ምናልባት ለመለወጥ አቋራጩ መንገድ ምንድነው ብለሽ ታስቢያለሽ ተክቶ መስራት ነው ሌላ ነገር አይደለም ለምሳሌ አንዳንድ ሰዎች የሆነ አንድ ቀን ለውጥ ምናምን ይመስል የሆነ አሁን ቲክቶክ እንዳስለመደኝ በአንድ ቀን ቫይራል ሆነ የምጠፋው ነገር ሁሉ ነገር በፕሮሰስ ነው የሚመጣው እኔ ሲጀምር የፕሮሰስ አድናቂ ነኝ ያንዳንዱ ቀን ያስተምራል ያንዳንዱ ቀን ኤክስፒሪየንስ ነው እናትነት በራሱ ደግሞ ሌላ ታሪክ ነው ላይፍ ላይ ሲመጣና በቅርበት የሚያውቁን ሰዎች ከፈገግታችን ውጪ ምን ያህል እንደምናነባ ምን ያህል ደፋ ቀና ውጣ ወረዱን ምናምን በደንብ ይረዱናል ለዛ ፕሮሰስ አለው ለውጥ ዝም ብሎ በአንድ ቀን የሚመጣ ነገር አይደለም አሁን ባለፈው አንድ ነገር ተናገርሽ ገንዘብ ደስታን አይገዛም ቢባልም ማጣት ደግሞ ምንም ነገር አይገዛም ማለት የመጀመሪያ አስተያየት ነው ደስ ያለኝ ምን አለ እንዴ የመጣችሁ ካልነገራችሁኛ ማመች ምን እናቃለን አይወጥጡ ነውና እንዴ ለማለት ምንድነው ያነሳሳሽ አጋጣሚ ያው እንደማጣት አስቀያሚ ነገር እኮ የለም ቦስ ይሄን ያልሽው አግኝተሽ ወይስ አተሻውን እኮ ግራ ገባኝ ወይ አግኝቻለሁ በደንብ ያ አገኘሽ ያ ለነገሩ ብዙ ነገር አምባሳደር ነሽ ማስታወቂያ ተሰሪያለሽ መድረክ ተመሪያለሽ ቢዚ ነሽ አይደል አዎ በደንብ ብዙ ነው ያው እናትነቱ እንዳለ ሆኖ ከዛ ውጪ ግን ስራ ላይ እንደምታውቀው ሬዲዮ አለ የመድረክ ስራ አለ ግሬት ራን ኤቭሪ ፕሮግራሞቹን ስቴጆቹን እኔ ነኝ የምሰራው ዶክመንተሪዎች ሰራለው ማስታወቂያውን እንዳልከው በዛ ላይ ሶሻል ሚዲያው አለ ግን ባለችኝ ጊዜ ሁሉ በቃ ለሁሉም ፍቅር ሰጣለሁ እስኪ አብራሪው አሁን ያልሽው ማጣትንና ማግኘትን ያነጻጸርሽበትን አጋጣሚ ወይኔ ሌላ በቂ ችግር ይያለ እንደገና ሌላ ችግር ልጨምር በታብራሪው ችግሩ ይወሳሰባል አይ ያው በደንብ መረጃው አለን ብዬ አስባለሁ በማጣት ዙሪያ ስለዚህ ስለማግኘት ንገሪኝ እስኪ አሁን ያለሽበት ህይወት እሱ ስለሆነ ደስ ይላል ማግኘት ለራስ ብቻም ሳይሆን ማግኘት ለሌሎች ሲተርፍ ደስ ይላል ልጆቼን በደንብ አሳድጋለሁ ቤተሰቦቼን ደገፍ አረጋለሁ ራሴንም እንደዛው ስራዬንም ቪዲዮዎችሽ ላይ ብዙ ጊዜ ከልጆችሽ ጋር ተጫወቻለሽ ባለቤትሽ አይታይ አንዳንዶች ደግሞ ለምሳሌ ቀለበትሽን እኔም ጨምሮ ፍለፊት ስለማይ ነው የጋብቻ ቦታ ላይ የለምና ምንድነው ድርሹ ባልሽን አሳይ ምናምን ሲጨቃጨቁሽ ያለው አይ ነው ለምን እንደው ለፊት የማይወጣው ሚዲያ አይፈልግም ሚዲያ አይወድም ለዛ ነው እና የሱ ማስፈላጊነት ብዙ
ማለት ምንድነው የሚሰራው መጥቶ ብያስባለሁ ወጥቶኔ ነኝ ይበል እንጂ እትዬ ባለቤት እኔ ነኝ እኮ የድርሹ ዳና ባለቤት እንዲህ ይፈልጋል ብዙ ጊዜ አደባባይ ላይ ወጣ ህይወት አስቸጋሪ ነው በጣም ቲክቶክ ላይ ወይም ደግሞ ሶሻል ሚዲያዎች ላይ ሰዎች ዲቴል ነገሮችን ማወቅ ይፈልጋሉ በጣም እነዛን ጥያቄዎች እንዴት ነው የምታልፊያቸው ሚዲያ ላይ የሚያስፈልገውን ነገር ብቻ ነው የምሰጠው ለምሳሌ ባልሽና አምጪ ብትባይ ካልፈለገ አይመጣም አዎ ግን ጥሩ ክፍያ ከተከፈለኝ አመጣዋል በክፍያ ነው እንደ ጌሙ ማለት ነው ይሄ ዱቄት እንደሚቀቡት ባልሽን ማየት እንፈልጋለን ከፋላ በክፍያ አዎ እሱ ራሱ ወደ ገንዘብ መቀየር አለበት ማለት ነው ከልጆች ያደጉ ነው በጣም ያያዩዋቸው ነው አሁን የትልቋ ልጅሽ እድሜ ስንት ነው እሷ ኦሬዲ ወደ 11 ጥቂት ወራት ይቀራታል 11 ከዛ ሁለተኛዋ 10 ሶስተኛዋ 9 በጣም ደስ ይላል እሷ 11 ሆነች አንቺ ባለፈው 20 ነበርሽ አሁን 19 ነሽ ልክ ነው ያው ብዙ ጊዜ ልደቴን ሴሌብሬት ማድረገው ሬዲዮ ስለሆነ ያው አብረን እድሜ እኔ አሁን የምፈራው ልጇ ያደገች የድርሹ እድሜ ያነሰ 13 ላይ እንዳትገናኙ ተጋጠሙ እንዳይባል መስለኛል አንዳንዴ ሲያድጉብሽ ያሳቀቀው በጣም እና ከሆነ ጊዜ በኋላ ዝም በየሳስብ ይሄ ኢንተርቪው የሚጎዳሽ ይመስለኛል ለምሳሌ ልጅሽ አድጋ የሆነ ቦታ ላይ ሲስተር ነች ቪዲዮ ወጥቶ ደግሞ በጎን በኩል እንዴ ልጅሽ አይደል ያናቀም እንዴ ተጠቅሽ ጥሩ ነገር ሰርተሽበታል ከዋሳ ጀምሮ እንግዲህ ከሰርከሱ አሁን በብዙ ፈተናና መከራዎች ውስጥ አልፈሻል ድርሹን ይሳቀሽ እድሜሽን ለምን እንደምትደብቂው ተጠይቂያለሁ እንዴ ከዚህ በፊት ለነገሩን ያውቀዋለሁ አይ ነው እድሜ ሲጠየቁ ከሚያሳፍራቸው ሰዎች መሃል ነሽ በፍጹም እኔ እንደውም በቃ ላይክ ከእድሜ በላይ እንደውም ስኬትን ቀድሜዋለሁ ብዬ አስባለሁ እውነት ለመናገር የህይወት እርካታ ትልቁ ያለው እዛ ጋር ነው ብዬ ነው ማስበው ለዛ አሁን ለምሳሌ በኔ እድሜ የኔ እኩዮቼ አልወለዱም ገና ወደ ትዳር አልገቡም ህይወት አልመሰረቱም ምናምን እግዚአብሔር ያው የራሱ ቀን አለው ለሁሉም ግን አርሊ በቃ በጊዜ ሁሉን ነገር አግኝቻለሁና በጣም ደስተኛ ነኝ በዛ ብዙ ሰዎች ይናደዱብኛል እድሜ ለምን ትጠይቃለህ ይያሉኝ አሁን ዛሬ አንቺን አልጠይቅሽም እሺ ግን የመጀመሪያ ልጅሽን በስንት አመት ወለድሻት ይከብድ እንደዚህ ያው ወኔም ልጅነት ሰላላ አላስታውስም እውነት ለመናገር ቤቶት ምን እንዲኖረው ይፈልጋሉ የሟኛ ገንዳ የልጆች መጫወቻ ቦታ ያላሳብ ኤሌክትሪክ መኪናዎችን ቻርጅ ማድረጊያ ከግቢዎት ሳይወጡ ጂም ማዘውተሪያ አሊያም ወክ ማድረጊያ በነፋሻማው ስፍራ አያስቡ ይሎታል ዲኤምሲ ሪል ስቴት የመጨረሻው ብሎክ ሽያጭ ከ75 ካሬ ጀምሮ አውጥቷል ከ8% ቅድመ ክፍያ 40/60 ባንክ ብድር ጋር እየጠበቅኖት ነው ልብ ይበሉ ዝቅተኛ ወለል አማራጭ ቤቶችን ያላገኛችሁ ደንበኞች ይህንን ድንቅ ዕድል ፈጥነው ይጠቀሙ ለበለጠ መረጃ ከታች ባለው ስልክ ሃሎ ይበሉ ዲኤምሲ ሪል ስቴት እኔ የፓርላማው ነገር ነው እንድንገናኝ ምክንያት ይሆናልና በጣም ደስ ያለኝ እንግዲህ ዱባይ ላይ ስትገኙ እንዲያን ቦታዎች ላይ መገኘት አገርንም ነው የምትወኪው ያንቺ ፈተና ስኬት የሄድሽባቸው መንገዶች የመግለጽ ነገር ይኖራልና ከዛ አንፃር አሁን በፕሮግራሙ ላይ ምን አይነት ቅርጽ ይኖራል ካሁን በፊት የተሳተፉ ሰዎች እስካሉ አሁን ከድርሹ የሚጠበቀው ዱባይ ላይ ምንድነው እኔ እንደሚታወቀው እዚህ ከአልኮል ፍሪ ጄነሬሽን ብራንድ አምባሳደራቸው ነኝ ዋው አረቄ ነው ያጂ የጠጣሽ የኛ አምባሳደር መቼ ነው መጥቶኝ
በጣም ደስ ይላል ሰካራሞች ተሰብስበው አይደበድቡሽ ከባድ እኮ ነው እንደዛ ሰውዬ የቢራ ፋብሪካዎች ሁሉ ጠንከር ያለ ፈርጠም ያለ ምናምን ሰው ነው ማስታወቂያ የሚሰሩትና ግን የሚጠጡ ሰዎች ብዙ ጊዜ ቱቦ ስር የተለያየ ቦታ ወድቀው ነው የሚገኙትና በደንበኞቻቸው ያፍራሉ እንዴ ብላው ነው እየተጣይ ግን እንዴት ተመረጥሽ ያ አጣጣሽን አይተው ለውሃለሽ ናትናቆት አይተው ምንሽ ብዙ እኮ የማይጠጡ ሰዎች ይያሉ በመሃል አምባሳደር ድርሽ ሆና አልኮል ፍሪ የቁስል ነው ወይስ ያኛው አልኮል ያኛው ትልቁ አልኮል ያኛው አልኮል ገዳዩ አልኮል ላይ ገዳዩ አልኮል ላይ መቼም የሆነ ነገር ይኖራል ብዬ አስባለሁ ለምሳሌ ካልኮል ጋር የተገናኘ በቅርብ ያለ ቤተሰብሽን ጓደኛሽን አልኮል ጎርቶብሽ ያቃል በደንብ ሲጀምር ያው ቀደም እንዳልኩት ነው ሰርከስ ቤት ስፖርት ቤት ሰላደኩ ከአልኮል ከሱስ ምናምን ርቄ ነው ያደኩት አልኮል ፍሪ ላይፍ ስታይል ነው ያለኝ ሱስ ፍሪ ከዛ ውጪ በጣም ወደው ወንድሜን የቢኒን ታላቅ ያልጣ ነው በዚህ ከአልኮል ጋር በተገናኘ ህመም ነበረ እና ፔኑን በቅርበት አቀው ነበር በጣም ወዶ ላይክ እንደ አባት እኔን ያሳደገኝ እሱ ነበርና በፊትም ለዛ ለሱስ ቅርባን ነበርኩ ይበልጥ ደሞ ላይክ እንደ የጠላትነት ስሜት አለ አይደለ እንደዛ ከዛ እንዳጋጣሚ ግን ሬዲዮ ላይም ስንገባ የተለያየ ቦታ ላይ ምናምን ውሎዬም ያንን ያሳይ ስለነበረ ይሄ ካምፓኒ ካልኮል ፍሪ ጄነሬሽን አናገሩኝ ለዛ ወጣቱ ላይ መስራት እንፈልጋለን መታግጂን ነገር አለ ወይ ምናምን ሲባላም ሃፒ ደስተኛ ነበርኩ ከዛ በቃ ጆይን አረኳቸው ከነሱ ጋር አሁን በደንብ እየሰራን ነው ያለነው ትምህርት ቤቶች ላይ እንደውም በተለያየ አካባቢዎች ላይ ይሄድን የግንዛቤ ማስጨበጫ ፕሮግራሞችን እንሰራለን እንዲሁም ደግሞ አድቫይስ ይደረጋሉ በባለሙያ ፍቅር እንሰጣቸዋለን እንዴት ነው አምባሳደርነቷን ተቀበላችኋት ነው አሁን የከተማችን ትልቁ ችግር አንድም መጠጥ ነው አደንዛዥ እጽም አለ እንዴ ወጣቶች ችግር ከተባለ እነሱን በተመለከተ እንግዲህ ባገኘሽው አጋጣሚ ሁሉ በደንብ በጣም ይሄንን ነገር ተፈታትኖ አንቺን ለማስጠጣት ሙከራ ያረገ አንዳንድ ሰዎች እኮ አስጠጣናት ለማለት ጥረት ይደረጋል ያበደ ማስታወቂያ እኮ ይመጣል አዎ የመጠጥ ስራም ይመጣል እኮ ስቴጃውን አለ ከዚህ ከቢራ ፋብሪካዎች የተለያየ ኢቨንት ያዘጋጃሉ ያው አሁን አክስቴ አረቄ ብታወጣ ማስታወቂያ ይሰራላትም አትሰራም በቃ ያልኩ ነገር አስሪ ማስታወቂያ አረ በፍጹም አይደለም ይሄንን ካምፓኒ ጆይን አርጌ ከዛ በፊትም ብዙ አንዳንዶች ግን እንደዚህ በደስታ ስሜት ስትስቂ ገብቶላት ነው ይላሉ ይሄ ጀማይካው ነው የሚባለው የኢትዮጵያ ራሱ አይወሰንም የኬንያውን አረቄ ነው ዛሬ ነፋችሁ ይላል ሰው አንቺ ግን የለም ሰው ያለ ምንም ክሪክ እንዴት እንዲ ደስተኛ መሆን ይችላል በጣም ነው የሚቻለው ጤናን የመሰለ ደስታ አለ ከባድ እንደው በመጠጣት ውስጥ ነው ኢነርጂ የሌለው የምትዳከመው ያው የተወሰነ ሰዓት ነው ከዛ በኋላ የለም ግን ኮንቲኒየስሊ ሁሌም ዘላቂነት ያለው ደስታ የምታገኘው ነፃ የሆነ ሄልዚ የሆነ ሞራልም አቅምም ሲኖርክ እንደ አይነት ነገሮችን አሁን በተለይ በሚያለምጥና በሚያሾፍ ሰው መሃል ቁም ነገር መናገር ከባድ እንዴ በደንብ አሁን ይሄን ጉዳይ እየጠጣና አውራ ያለሽ የለም እየጠጣን ብንነጋገር ምክንያቱም አንድ ያየሁት ነገር አለ ጫት ለማቆም አስባለሁ አለ ግን ሐሳቡ ራሱ የሚመጣልኝ ስቅም ነው መጠጥ ለማቆም ያስባል ግን ሐሳቡ ራሱ የሚመጣለ ሲጠጣ ነው አንዳንድ ሰው አብዛኛው ሰው እንደዛ ነው ከባድ ነው በጣም አሁን ለነገሩ በጣም አሁን አዲስ አበባ ላይ ደስ ይላል ጂሞች መታይ ከሆነ በጣም ቢዚ ናቸው ሰው በተለያየ ከጤናው አንፃር ላይፍ ያጓጓዋል ምናምን እየሰለጠንከም ስትሄድ ጤና ምን ያህል ዋጋ እንዳለው ታያለ ሆስፒታሎች ላይ ትንሽ ነገር ታመ እንኳን ሄደክ መታወጣው ነገር አለ ከዛ ሁሉ ለመዳን ረጅም ህይወትም ለመኖር ለቤተሰብም ለልጆችም ለመትረፍ አንተ መጀመሪያ ጤነኛ መሆን አለበት ለዛ አዲስ አበባ ላይ ያው ሱሱም እንደዛው በዛው መጠን እንደመብዛቱ መጠን ደግሞ ጤናቸው ብዙ የሚያሳስባቸው ሰዎች አሉ አሁን ይሄን ተክለሰውነት ያያዩት
ትገለባበጪ ነበር በደንብ ድሮ ቀጭን ነበር ስቲላው ትገለብጫለሽ አዎ ወይኔ አሁን አለባ ድርሹ አቤት ህዝቡ ግን እንድትገለበጥ ሰው ሲገለበጥ ለማየት ያለው ጉጉት ምን አለበት በማንኛውም ሰዓት መገልበጥ ይችላል የሐሳብ ነው ወይስ ሰውነትሽ አሁንም ይታዘዛል ስቲል እኮ ያው ስፖርት ላይ ነው ያለው ስለዛ ይሰራል ምክንያቱም የድሮ ፎቶዎችሽ ሳይ እታያለሽ እንደውም ልጆችሽ በዛ መንገድ ውስጥ ያያለፉ ነው በደንባው ስፖርት በደንብ ነው የሚወዱት ሩጫ ኦሬዲ የግሬትራን የትንንሽ ልጆች ሩጫ ሲኖር ተሳታፊ የድርሽ ልጆች መጥቶ ከተባለ ከአንድ እስከ 3 እነሱ ናቸው ጠቅልለ ነው የምንገባው ቤት ዋው ማስታወቂያውንም ማይዳ ግን አላስቸገረሽም አሁን ኪሎ እየጨመርሽ ቤትሽበት አጋጣሚ ብዙም ኪሎ እኮ አልጨመርኩም ቦስ አልጨመርኩም ብዙ አሁን እዛ ጋር በማየው ፎቶ በጣም ቀጭን ነበርሻ እዛ ላይ ያው እዛ ጋር ያመጋገብ ችግር ነበረ የተወሰነ አሁን ባንቺ እድሜ እኔም ፎቶ አለኝ ግን የከሳሁት ሌላ ነገር አጋጥሞኝ ሳይሆን ቀንጭሬ ነው እንደውም ሰፈር ውስጥ ቀንጩ ነበር የሚሉኝ ያ ቀኝ ቅጽል ስሜ ሁሉ ነበርና አሁን በዚህ ዘመን ሳይ ብዙ ሰውነታችን የማዘዝ ነገር አለ ሲታደግን ከዛ ነገር ጋር የመራራቅ ነገር ይኖራል አንዳንዶች ደግሞ የልጅነት ህልማቸውን እስከ ጥግ ደግሞ የሚያደርሱ አሉ በደንብ አንቺ ከጂምናስቲክ የተለያየሽ እንዴት ነው እኔ ኦሬዲ ወደ ሬዲዮ ማድላት ስጀምር ኦሬዲ ሚስ ያረኩት መጣው ለምምዱ ነው የሆነ በሳምንት አንድ ቀን ሄዳለው ምናምን ስፖርት ደግሞ ይናፍቃል ሱስ ነው እሱ ራሱ እኮ ብቻ አንድ ሬዲዮ ነው በደንብ ይወሰደኝ ፎንቃው ከባድ ነው እንደምታውቀው ሬዲዮ እኮ በጣም ሬዲዮ ከባድ እስከ ዛሬ ድረስ መቼም ብዙ ኮሜዲያን በዙሪያሽ ነበረ ብዙ ኮሜዲያኖችን የማውራት ነገር አለ ቀልዶችንም ላይቭ ሁሉ እዛ የመስማት ነገር አለ በጣም ማትረሽው በጣም በቃ ሁሌም ስታስቢ የሚያስቅሽ ቀልድ የትኛው ነው የማ ወይኔ እኔ ጋር እኮ በጣም ብዙ ነው ያለው ዜዶ አለ ቢኒ አለ እና ያሲን አሉ ወይኔ ከባድ ነው ይሄን ማስታወስ አንተ የምታስታውሰው እኔ ምናልባት ያው የፈረንጅና ያበሻ ሚስት ወንድምሽ የተናገረው በጣም ጥሩ ይመስለኛል አንቺንም የገለጸበት ነገር ይመስለኛል እሱ በትክክል ያበሻዋ ሴት ላይ ነኝ ያለው ማንንም የለም እቺ ሳት ለብሳ ሳት ጎርሳ ዱቄት ነስንሳ የተባለችው ዋው የራስሽ ታሪክ ነው እሱ ነው ልጅ የራሴ ታሪክ ነው ወሲ በቀጣይ እንግዲህ ፓርላማው አለ ጎለጎን ቅድም የነገርሽን አይነት ድርሾ አሉ ድርሾዎች አሉ ቀጣይ እንደቀድና እንደ ፕላን ያሻችሁ ብዙ ጊዜ አሁን ቱርክ ወይ ደግሞ አውሮፓ ሀገር ላይ የመመላለስ ነገር ያለው ለስራ ይመስላል ለስራ ነው የሚሄድ ምን ጀመርሽ ያ ሬዲዮ ስፖንሰሩ ቀዝቀዝ ሲል አንድ ያየሩ ሱፋ መጣለው ያ ከቱርክ አራታይ ሱፋ ብትቼሻሸመኔ አዋሳ ላይ ወደኛ አካባቢ በደንብ እዚህም አካባቢ አከፋፈል ዋው ለውጥሽ እንዴት ታያዋለሽ ማለት አሁን ለምሳሌ ካላዩ ብቻ ሳይሆን የመጣሽበት መንገድ ጥሩ መኪና ተነጃለሽ ትላንትና እኔም አንቺም እግረኞች ነበር አብረኖ ካርገናል ግን ብዙ ጊዜ የምታያቸው ነገሮች አሉ እሰራለው ቀየራለው ብዙዎች ለምሳሌ ህልምን አለማግኘት ይኖራል እና የድሮ ልጆችና ያሁን ልጆች ራሱ ሬዲዮ ላይ ቃለ መጠይቅ ሳረግ መታዘበው ነገር አለ ድሮ አሁን 97.1 እየሰራው የዛሬ 20 አመት በቃ ይሄ ያሉም 11ኛ ክፍል 12ኛ ክፍል ተማሪዎች ይሄ ጤና ይስጥልኝ ደህና ነኝ 11ኛ ክፍል ነኝ ወደፊት ለምን ምን ያርክ ነው ተማሪ ነኝ ወደፊት ለምን አሰብኩ እኔ እንግዲህ ያው ኢንጂነሪንግ ለማጥናት ምን አይነት የሚሆኑት ማወቃለ አሁን ደግሞ 11ኛ ክፍል 12ኛ ነኝ ያው ምን ለምን አሰብኩ እኔ እንጃ ሰውን ነው ማቀው ከልም ጋር ለመገናኘት ነገር አለና ይሄ ሁሉም ነው ይያልኩ አይደል የተወሰኑት እስኪ ከልማቸው ጋር ለተላለፉት መልእክት ካለሽ ያው በየጊዜው ይለያያል የኑሮ ስታይሉም ጊዜውም እየተለዋወጠ ሲሄድ አንዳንዴ ህልሜን ብቻ ነው ለምሳሌ ሬዲዮ ብቻ ነው ህልሜ በቃ ምናምን ብዬ መኖርበት ጊዜ አይደለም አሁን ጊዜው ሰዎች ህልማቸውን መኖር አለባቸው ከዛ ውጪ ግን 2 3 4 ስራዎችን በመስራት ነው የሚፈልጉበት ቦታ ላይ መድረስ የሚችሉት ለዛ ህልምን መኖር በደንብ ይቻላል
ግን እኛ ራሳችን ላይ የምንወስነው ውሳኔ ለምሳሌ እዛ ቦታ ላይ ለመድረስ የሚያስፈልጉትን ነገሮች በደንብ እየፈጸምን ነው ወይ ትልቁ ነገር ለዛ ሁሌም እንደማስበው ከጥረት ጋር እግዚአብሔር አለ አይደለ ለዛ እድል የሚባል ነገር የለም ሁሉንም አጋጣሚዎች ስትጠቀማቸው ወደ እድል እየተቀየሩ ነው የሚሄዱት ወደ ስኬት እየተቀየሩ ነው የሚሄዱት ለዛ ሰዎች ማቋረጥ የለባቸውም በሚወዱት ነገር ላይ ማይደርሱበት ሚስጥር የለም ስለዚህ ኬንያም ላይ ኢሜይልሽን ሙሉ አድራሻሽን ስለራስሽ መናገርሽ እኮ አሁን ደግሞ የድርሹ ህይወት ቢዝነሱ ላይ ያለች መዝናኛው ላይ ያለች አሁን ደግሞ እንግዲህ ስራ ፈጠራውና ከፓርላማ ጋር በተገናኘ ስሟ እየተነሳ ነው ኢትዮጵያን ወክላ ዱባይ ልትሄድ ነው ዋው ጥሩ ስሜት ላይ ያለሽ ይመስለኛል አንዴ እልል ለበል እልልታን ላይ እንዴ ለዚህ ሁሉ ደስታ ማለት ነው እስኪ ይጣልሽና እልል ብለሽ ቻው በይኝ እልል ያላበሻ ላይ ይሸልሙሻል አይቀርም ቦሲዬ በጣም ነው ማመሰግነው ምንም ችግር የለም እሱ ብርታታችን ነው በጣም የሁላችን በእውነት ያው እንግዲህ ስሟ ከፓርላማ ጋር ስለተነሳ ብዙዎች ሲሉ ጊዜ ምንድነው ጉዱ ብዬ ነው የጠየቅኳት እኔ ያሰብኩት የተባለውና እሷ የምትነግረን እንግዲህ አይገናኝም ለማንኛውም ድርሹን ይቅናሽ በሏት መልካም ምሽት ያሽ